ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን እሺ እንዴት አመሻችሁ? እንደምን ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ዛሬ 26ኛ ቀናችን ነው። ከገባችሁት ዩዘር ውስጥ ፕሮግራማችንን ጀምር ካህናት ወይ ዲያቆናት ካላችሁ ፕሮግራማችንን በጸሎት እንድትከፍቱልን እንጠይቃለሁኝ። ማይካችሁን ከእናንተ ሳይድ ኦፕን ማድረግ ትችላላችሁ። እሺ ማለት ነው። እንደተለመደው እንጀምራለን። ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ቀኑን በሰላም አውለህ ምሽቱን በሰላም አስመሽተህ ለዚህ ሰዓት ስላደረስከን እናመሰግንሃለን። እንደ ቸርነትህ የቀረውን ደግሞ ምሽት ባርከህ ቀድሰህ በሰላም ታስመሸን ታሳድረን ዘንድ ጉባኤያችን ትባርክልን ዘንድ በቸርነትህ ለቤተ ክርስቲያናችን መልካሙን ነገር ሁሉ ታደርግልን ዘንድ ፍቅሩን፣ ሰላሙን፣ አንድነቱን ታሰፍንልን ዘንድ በቸርነትህ የምንነጋገርበትንም ነገር ለቤተ ክርስቲያን ፍሬ ሆኖ ሰላም ያመጣ መፍትሄ ታደርግልን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትም እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እሺ በቤተ ክርስቲያናችን ስርዓት መሰረት ሰላምታ እንለዋወጣለን። ስክሪኑ ላይ እንዳለው እያነበብን ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እሺ እንኳን አደረሳችሁ። በድጋሚ እንኳን አብሮ አደረሰን። አሜን። እንግዲህ በመጀመሪያ ወደ ማስታወቂያው ልግባ። ይህ ውይይት ይቀረጻል። ስለሆነም በዚህ ውይይት ላይ የምትናገሩት ነገር ተቀርጾ ለሌሎች አባላት ለጠቅላላ ምዕመናን አገልጋዮች በሙሉ ሼር ስለሚደረግ መቀረጽ የማትፈልጉ ሰዎች በአክብሮት እንድትወርዱ ጠይቃለሁኝ። ቆይተውም የሚገቡት በዚሁ ደንብ መሰረት ፕሮግራማችንን እናካሂዳለን ማለት ነው። እሺ ምናልባት አዲስ ለገባችሁ እና ለጠቅላላ
መረጃ ይሆን ዘንድ የተወሰኑ ገለጻዎች አደርጋለሁ። ምክንያቱም ታሪካዊ ይዘቱ አንዷን ቪዲዮ እንኳን አንድ ዩዘር ቢያገኘው በቀላሉ እንዲገነዘብ የሚያስችል መረጃ ቀደም ብዬ አቀርባለሁ። እንግዲህ ይሄኛው የ26ኛ ቀናችን ስብሰባ ነው። በየዕለቱ ለሁለት ሰዓት ነው እያደረግን ያለነው። ስለሆነም የነዚህን የ25 ቀናት ቪዲዮ ማግኘት የምትችሉት ዩቲዩብ ላይ ተጭኗል። ይህንን ሊንክ ሼር ያደረኩትን ቻት ላይ ተጠቅማችሁ ሌሎችን ቪዲዮዎች እዛው ቻናል ላይ ታገኙታላችሁ። እንዲሁም አንዳንድ ሼር የተደረጉ ዶክመንቶች አሉ። ቃለ ዓዋዲ፣ የመተዳደሪያ ደንብ እና ሌሎችም ፎርሞች እና መረጃዎች በጉግል ሼር ድራይቭ ፎልደር ውስጥ አለ። እሱንም ሼር አድርጌያለሁ። ስለዚህ እነሱን ተጠቅማችሁ አንዳንድ መረጃዎችን ማግኘት ትችላላችሁ። ለመግቢያ ያህል አዲስ ለገባችሁ ዩዘሮች ይህ ፕሮግራም በደብረ ምሕረት ቅዱስ ሚካኤል ካቴድራል አባላት በአጥቢያቸው ተሰብስበው ስለ ቤተ ክርስቲያናቸው የመተዳደሪያ ደንብ መወያየት እንደማይችሉ ከሰበካ ጉባኤ በተነገረው መሰረት ይህንን አማራጭ የሆነ የስብሰባ መድረክ በዲጂታል በእኔ አነሳሽነት ጀምሬዋለሁኝ። ያው እስካሁን ድረስ ቀጥሎ ብዙ ውይይቶች ስለ ቤተ ክርስቲያን ጠቅላላ ጉዳይ የደብረ ምሕረትን ቤተ ክርስቲያን ውስጥ የተከሰተውን ብቻ ሳይሆን እንዲሁም ስለ ቃለ ዓዋዲና ስለ ጠቅላላ ቤተ ክርስቲያን አስተዳደር ሁሉ ስንወያይ ሀሳብ ስንለዋወጥ የቆየንበት ጊዜ ነው። እንግዲህ በቤተ ክርስቲያናችን በደብረ ምሕረት ቅዱስ ሚካኤል ካቴድራል የተከሰተው የሰበካ ጉባኤ አባላት የሁለት የስራ ዘመናቸውን ጨርሰው አዲስ ምርጫ በሚያደርጉበት ጊዜ የተነሳ በምርጫው ሂደት መሀል ላይ በተነሳ አንዳንድ አለመግባባት ምክንያት ተጀምሮ ያ የተጀመረም የምርጫ ሂደት በሰበካ ጉባኤውም እንዲቆም ተደርጎ በመሀሉ ብዙ ውጣ ውረዶች ገጥመው እንዲሁም የፍርድ ቤት ኬዝም በአሁን ሰዓት ተከፍቶ ያለበት ሂደት ነው ያለው። ይህንን ሁሉ አልፈን እንግዲህ ቤተ ክርስቲያናችንን ወደ ሰላም ለመመለስ ምን ማድረግ አለብን በሚል እና እንዲሁም በመሀል ላይ ከዚሁ ምርጫ ጋር ተያይዞ አዲስ የመተዳደሪያ ደንብ መጽደቅ አለበት ችግሮቻችንን ለመፍታት በሚል የቃለ ዓዋዲውን ሰነድ አሁን እየተሰራበት ያለውን እንዲሁም ደግሞ አዲስም ለውጭ ሀገር አጥቢያ ቤተክርስቲያናት ተብሎ አሁን በቅርቡ በስራ ላይ እንደሚውል እየተነገረ ያለውን ቃለ ዓዋዲ ከግምት ውስጥ ሳይገባ የተዘጋጀ የመተዳደሪያ ደንብ መጽደቅ አለበት በሚል ሰበካ ጉባኤው በአስቸኳይ ስብሰባ ጠርቶ በአንድ ቀን ውሳኔ በድምጽ ብልጫ ብቻ ወስዶ እሱ ላይ ደግሞ ድምጽ እንዲሰጥበት አድርጎ አዲስ ምርጫን ለማካሄድና የነበረውንም ተሰርዞ ማለት ነው። ያም የድምጽ አሰጣጡ ሂደት ባለፈው ሰንበት ተጠናቋል። እሱም ሂደት ላይ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ፋኑኤልም መሆን የለበትም የተጀመረውን ምርጫ አካሂዳችሁ ቃለ ዓዋዲውን ደግሞ ተከትላችሁ አዲስ የሚሾመው በስራ ላይ የሚገቡት የሰበካ ጉባኤ አባላት በቤተ ክርስቲያኗ መዋቅር ስር ያለው የቃለ ዓዋዲውን ተከትለው እንዲያስተካክሉ መሆን አለበት ብለው በሰጡት ምክር ላይ እንገኛለን። በአሁን ሰዓት ከሳሽም ተከሳሽም የሰበካ ጉባኤውም ለውይይት ቀጠሮ ይዘው ነው ያሉበት። እኛ በዚህ ዙሪያ ላይ በነበረው ሂደት ብዙ ደብዳቤዎች ብዙ አባላት አስገብተዋል ለሰበካ ጉባኤው። በቤተ ክርስቲያናችንም ውስጥ ለመሰብሰብ ጥያቄ
ተጠይቋል በብዙ አባላት በደብዳቤም ጭምር። እስካሁን ድረስ ግን የሰበካ ጉባኤው ይህንን እንኳን ጉባኤ ከጀመርን ጀምሮ አስቸኳይ ስብሰባ ለአባላት ጠርቶ ስለ ቤተ ክርስቲያናችን የውስጥ ጉዳይ የምንሰበሰብበትን መድረክ ለማዘጋጀት ያልተቻለበት ሁኔታ ነው ያለው። ስለዚህ ይህ ነገር ተመቻችቶ ቤተ ክርስቲያናችን ውስጥ እስክንወያይ ድረስ ችግሮች አባላት ሳይገነዘቧቸው እንዳይሄዱ ይሄ ነገር ይቀጥል በሚል አብዛኛው አባል እዚህ ውስጥ የሚከታተሉ ፈቃዳቸውን ስለጠየቁ ይሄ ዝግጅት እንግዲህ እንደ እግዚአብሔር ፈቃድ አስፈላጊ ሆኖ እስከተገኘ ድረስ ጉዳዩ እስኪፈታ ድረስ እንድንቀጥል ሆኗል። ምናልባት ያው ላልነበራችሁ ሰዎች የተለያየ እዚህ ጋር የምታዩትን አሁን በቅርቡ ለውጭ ሀገር ስብከት የሚሆነው የቃለ ዓዋዲ ሰነድ ነው። ይህም ቃለ ዓዋዲ አሁን በስራ ላይ ካለው ቃለ ዓዋዲ ጋር ጎን ለጎን ሆኖ በስራ ላይ የሚውል ነው። ይሄኛውን አራተኛውን ቃለ ዓዋዲ ሰነድ አይሽረውም። ነገር ግን በውጭ ሀገር በነበረው የአስተዳደር ልዩነትና የሲኖዶስ መከፈል የተነሳ የውጭ የሚኖሩ አጥቢያ ቤተክርስቲያናት ትንሽ በተለየ ጉራማይሌ በሆነ የአስተዳደርና የባይሎ ወይ ደግሞ መተዳደሪያ ደንብ አረቃቀቅ እና አስተዳደር ውስጥ ስላሉ እነሱን ለማስተካከል የወጣ ነው። በዚህ ሰነድ ላይ አገልጋዮች እንዲሁም ምዕመናንን ጨምሮ ተጠያቂ እንዲሆኑ በሚል አንቀጽ ተቀምጦበት ሁሉም ኃላፊነት አለበት ይህንን መከተል በስራ ላይ እንዲውል ማድረግ አለበት። እንቅፋት የሆነው ግን አገልጋይ የሚሆን ምዕመን ከቤተ ክርስቲያኗ ህብረት ሙሉ ለሙሉ አጥቢያውንም ጨምሮ እንደሚለይ ያስቀመጠበት ሂደት ነው ያለው። ስለሆነም በአሁን ሰዓት በቤተ ክርስቲያናችን ውስጥ ጸድቋልም አልተባለም ይሄ ሪፖርት የወጣው ነው። ኤፕሪል 27 ከሰበካ ጉባኤ የተለቀቀ ሪፖርት ነው። በእርግጠኝነት በትላንትናው ስንወያይ የነበረው በአንድ ወር ከምናምን ውስጥ እንዲወጣ በ2019 ተጽፎ ግን በአንድ ወር ከምናምን ውስጥ እንዲጸድቅ የተደረገው አዲሱ መተዳደሪያ ደንብ ጸድቋል፣ በስራ ላይ ውሏል የሚል ኦፊሻል የሆነ ነገር የተሰጠ የለም። ነገር ግን እዚህ ጋር እንደምታዩት ይሄ ሰነድ የምርጫው ማነው የድምጽ አሰጣጥ ሂደት በቁጥር አሃዝ አስቀምጦ ከነታዛቢዎቹ ፊርማ አድርጎ ለጠቅላላ አባላት እንዲታይ ወጥቷል። ስለሆነም ብዙ ውይይቶች አድርገናል በዚህም ሰነድ ላይ እንዲሁም ቃለ ዓዋዲውንም ስናይ አንቀጾችን እያነበብን ሀገረ ስብከቱ ለቤተ ክርስቲያናችን ቤተ ክርስቲያን ለምታደርገው አስተዳደራዊ ሂደት ውስጥ ኃላፊነቱን ወስዶ ችግሮቻችን የሚፈታበትን መዋቅር ቃለ ዓዋዲውን ጠብቆ የተዘጋጀ ስለሆነ እንዴት አድርገን ለወደፊቱም ከዚህ አይነቱ የፍርድ ቤት ጭቅጭቅ እና ሁላችንም አላስፈላጊ የሆነ የገንዘብ የንብረት የጊዜ መባከንን ሁሉ ልናስወግድ የምንችልበትን ቀድመን ደግሞ ስለ ቤተ ክርስቲያናችንም የውስጥ አሰራር ጉዳይ እውቀት እንዲኖረንም እንደሚያስፈልግ በብዙ የተረዳንበት ሂደት ነው። ስለሆነም አንዳንድ አጀንዳዎችን እያነሳን ጉዳዮችን ጥያቄዎችን እያነሳን ጊዜ ያገኙ አገልጋዮች መምህራንም አልፎ አልፎ እየገቡም ብዙ ትምህርቶችንም እና በተሳሳት ነው እያስተካከሉን መንገዱንም እየጠቆሙን የሄድንባቸው ጊዜያት አሉ። በአሁን ሰዓት ሀገረ ስብከቱ ሙሉ ለሙሉ ይሄ ነገር እንዲፈጸም ይሄ ቃለ ዓዋዲ ባሉት አጥቢያ ቤተክርስቲያናት እንዲፈጸም ይፈልጋል። ነገር ግን ሊያጋጥሙ የሚችሉ ችግሮችን ሁሉ የተወያየን የምንቆይባቸው ጊዜ ነው ማለት ነው። አሁን ዛሬም የሚኖረው ምናልባት እንደ መረጃ አንዳንድ ውጪ ላይ ያሉ እውነታ ለብዙዎች ግልጽ ያልሆኑትን እያነሳን በየጊዜው ኦፍላይንም በዚህም ላይ ለምትጠይቁኝ ጥያቄ በተቻለ መጠን ከኔም ይመጣል ከናንተም ጋር ደግሞ መረጃዎች እየመጡ ስንወያይ ቆይተናል። ስለሆነም
ዛሬም በዛ አንጻር የምንሄድባቸው ለኔ ትላንትና በነበረው ውይይት ላይ ከተነሱ ጥያቄዎች የደረሱኝ አንዳንድ ምናልባት ማግኘት የሚችላቸው ነገሮች ካሉ በሱ ላይ ሰነዶች ካሉ ተብሎ የተጠየቁ በዋናነት ትላንት ስንወያይ ብዙ ቁጥሮችን እዚህ ጋር እኛ ስንወያይ አንደኛው ይሄኛል ቁጥር ሌላኛው ይሄኛል ቁጥር እያለ ሁላችንም የምናውቃቸውን ሰነድ ቁጥሮች ስናወራባቸው ነበር። ነገር ግን እኛ እዚህ መድረክ ላይ ልንስማማባቸው በምንችላቸው ነገሮች ተወያይተን ዝም ብለን በስምምነት ነገሮች ይሄዳሉ። ግን ብዙ አባላት ለምሳሌ ሰበካ ጉባኤው ለብዙ ሰዎች የሚነግረው ከሳሾች ለብዙ ሰዎች የሚነግሩት እንደ ምእመንኛ ደግሞ ከ3 ከ4 አቅጣጫ ከሀገረ ስብከትም ከሌላም የሚመጣን ኢንፎርሜሽን እናገኛለን እና ውሳኔዎቻችን ከነዛ ከምናገኛቸው ሰዎች አንጻር የሚነገረንን ይዘን ስለሆነ ድምጽም ለመስጠትም ለመቃወምም የምንሄደው ይሄ መድረክም የተዘጋጀው የዛ አይነቱን መደናገር ለማጽዳት ስለሆነ ምናልባት አንድ አቅጣጫ ብቻ አይደለም እዚህ ላይ መወያየት የምንችለው ብዙ አቅጣጫዎችን ከተለያዩ ኃላፊነት ካላቸው ቦታዎች ሊነሱ ለሌሎች ሰዎች ሊደርሱ ይችላሉ ተብለው የምናስባቸውን መረጃዎች አንስተን በዛ ዙሪያ ላይ ያ መረጃ ቢነገር መልሱ ይሄ ነው መሆን ያለበት በሚል ይሄንን ሰነድ አድርገነው ለበኋላ እንደ ታሪክም ከአመት ከ10 አመት በኋላም ተደጋግሞ ችግሮች ቢፈጠሩ የነበሩትን ችግሮች በሙሉ በዛ ዙሪያ ላይ ተነጋግረን ቀድመን መረጃን የማስቀመጥ ችግር ከተፈጠረ በኋላ ሳይሆን ችግር ከመፈጠሩ በፊት ከመነገሩም በፊት ማየት የምንችላቸውን ነገሮች አይተን ወደፊት እንድንሄድ ነው። ምናልባትም የተሳሳተን እንኳን መረጃ ለመንገር እንኳን የሚጥሩ ሰዎች ቢኖሩም ቀድመን እኛ ከፊት ለፊት ያለውን ነገር እስካጠራን ድረስ ብዙ ሰዎች መልስ ሊያገኙ ይችላሉ። እኛም ተመልሰን ጉዳዩን ለመረዳት እንችላለን ማለት ነው። በዛ አንጻር መረጃዎች አሁን እንደዚህ አይነት ኦፊሻል በሆነ ደብዳቤ ላይ ሳይገለጡ ቢቀሩ በምን አይነት ሁኔታ ማግኘት እንችላለን? ፍቃደኛ የሆነ አካል ይሰጣል መረጃ። ግን ፍቃደኛ ያልሆነን አካል በምን አይነት ሁኔታ ያንን መረጃ ለጠቅላላ አባላት ማግኘት ይቻላል? በተለይ ሀገረ ስብከቱ በዚህ ውስጥ ከሌለ የሀገሩን ሕግስ ተጠቅመን ምንድነው ማድረግ የምንችለው እንደ አባል? ምክንያቱም ደብዳቤም ጽፈን ላይ መለስልን ከቻለ አንዳንድ ነገሮችን በምን ለወደፊቱ ስናውቃለን ይሄኛውስ ችግር ሊቀረፍ ይችላል። ግን ተመልሶ ቢመጣ አባላቱ ምን ያህል መረጃው አለው በሚለው የተወሰኑ ነገሮችን አይቻሉ። ለምሳሌ ስለ አይሬስ ትላንትናም ስንነጋገር ነበር። አይሬስ አሁን ለችግራችን መፍቻ እንኳን የሚሆነውን ነገር በነን ፕሮፊት ደረጃ ያሉ ሪኳየርመንቶችን መጥቶ ሊያይልን የሚችላቸው ነገሮች የሉ። ስለዚህ እኛ ነው የምንሄደው እና በዛ ዙሪያ ላይ አይሬስ ያስቀመጣቸው ፎርሞች አሉ ስፔሲፊክ የሆነ ለዚህ አይነቱ ችግር ሲመጣ ከአባላት በኩል መሰንዘር እና መላክ የሚችል ዶክመንት አለ። ለምሳሌ የፐብሊክ ዲስክሎዠር አለ። አሁን የቤተ ክርስቲያናችንን የአባላት ቁጥር አናውቅም። ያንን አይነቱን ኢንፎርሜሽን ወይ ደግሞ ከታክስ ጋር የተያዘን ኢንፎርሜሽኖችን ምን ያህሉን ልናገኝ እንችላለን የሚለውን ኦፊሻል የሆነ አንድ ፎርም አለ ለሁላችሁ መታወቅ ያለበት። ያም ፎርም ይሄ እዚህ ጋር የምታዩት የአይሬስ ዶክመንት ላይ እንዴት ተደርጎ መጠየቅ እንደሚችልና ፎርሙንም ደግሞ ከምን አንጻር አንድ ጊዜ እንዳገኘሁት ፎርሙ ይሄ 3949A የሚባል ፎርም አለ እና ይሄንን ፎርም ሞልቶ መላክ ይቻላል ለአይሬስ። ይሄ ፎርም ምን ነገሮችን ያጠቃልላል ስንል አንዳንዶቹ ነገሮች ለምሳሌ ፎልስ ኤግዘምፕሽን ኦር ዲዳክሽኖች ካሉ እንዲሁም ደግሞ ኪክባኮች ካሉ ለምሳሌ የቤተ ክርስቲያንን ገንዘብ ለራስ ጥቅም ለማዋል አንዱ ለአንዱ እየተከፋፈለ የሚሰራበት ሂደት ካለ ይሄንን ፎርም ሞልቶ በመላክ
ያ መረጃ ያለው ሰው አንድም ሁለትም ሶስትም ሰዎች ቢሆኑ የኦዲትን ነገር ትሪገር ሊያደርጉ የሚችሉባቸው ሂደቶች አሉ። ለምሳሌ a false or altered tax document አለ። የታክስ ዶክመንቶችም በተሳሳተ ሁኔታ ሲቀርቡ withholding እንኳን ከሱ ጋር አይገናኝም። organized crime, failure to file a return እና ፐብሊክ እና ፖለቲካል ኮራፕሽን የሆነ ነገር ካለው ይሄ እነዚህ ስፔሻሊ በተለይ ይሄ ኪክባክ እና ይሄ ፐብሊክ ሪሌትድ ኮራፕሽን የሆኑ ነገሮች በብዙ መንገድ ብዙ ነገሮች ሊያጠቃልሉ በሚችል ሁኔታ ሊገለጽ ይችላል እንደ አለው ችግር አንፃር እና ይሄንን ፎርም ለእናንተ እንድታውቁት ነው። ምናልባት ወደፊት ባለፈው ስንነጋገርበት ምንም እንደው ያገባውን በሚል አይነት እንድታ ሙሉ ለሙሉ እንዳይወሰድ አቅጣጫ የተቀመጠበት ነገር አለና ይሄን 3949 ለዛ የሚጠቅም ነው። ሌላ በዲሲ ደረጃስ ምን አለ? ለምሳሌ ይሄ በፌደራል ሌቭል የፎያ ሪከርድ አለ። ፍሪደም ኦፍ ኢንፎርሜሽን አክት ማለት ነው። አንድ ነን ፕሮፊት መጠየቅ ብንፈልግ የተለዩ ዶክመንቶችን የፎያ ሪኩዌስት ማስገባት ይችላል። ግን እሱ ጋር ሪስትሪክሽን አለ። ለቤተ ክርስቲያን ሲሆን ነን ፕሮፊት ላይ ያ ነን ፕሮፊት የፌደራል ግራንት የሚወስድ ከሆነ በፎያ ላይ ኢንክሉድድ ይሆናል። የፌደራል ግን ግራንት የማይወስድ ከሆነ ግን የፎያ ሞር ለጋቨርንመንት የተዘጋጀ አክት ስለሆነ እነሱን ላያጠቃልል ይችላል በዛ ሂደት ላይ። ሌላ በዲሲም በኩል አለ። እሱ ገና አይቼ አልጨረስኩትኝም። ራሱ በዋሽንግተን ዲሲም በኩል የተወሰኑ ሪኳየርመንቶች ይኖራሉ። በእንደዚህ አይነት ሁኔታ ኦፊሻል የሆነ ሪኩዌስት አንድ አባል መጠየቅ ይችላል። በተለይ በአይአርኤስ በኩል እዚህ ጋር የተቀመጠው የተወሰኑ ፎርሞችን በተወሰኑ ቀናት ውስጥ ኮፒዎችን በመጠየቅ መመለስና አባላትም ማግኘት የሚችሉበት እንዲሁም አንዳንዱን ለፐብሊክ ኢንስፔክሽን ሁሉ ማስቀመጥ ሁሉ አለባቸው ነው የሚለው። በተለይ የሪተርኖችን በተመለከተ ዶኔሽኖቹ ምናልባት የተወሰነ ሴንሲቲቭ ኢንፎርሜሽን ስላላቸው እሱ ጋር የተወሰነ ነገር አስተካክሎ መታየት ይኖርበታል። ግን ዶክመንት በተወሰነ መጠን ጠይቀን እንደ አባል ኦፊሻል የሆነን ዶክመንት ማግኘት እንችላለን እና ምናልባት ወደፊት የበለጠውኑ በዛ ደረጃ ላይ ምን አይነት ስቴፖችን ይዘን ተከትለን ከአንድ አጥቢያ ምን አይነት ዶክመንት እንደምናገኝ ስቴፖችን ወደፊት በምናዘጋጃቸው ነገሮች ላይ አዘጋጅተን በቀላሉ አንድ አባል ወይ ደግሞ እንዲህ አይነት ችግር ሲመጣ ዶክመንቶችን ዲስክሎዝ የማድረግ ችግር ሲመጣ ያንን ስቴፕ ተከትሎ ማስገደድ ይቻላል። ምክንያቱም የህዝብን ገንዘብ እያስተዳደሩ ስለሆነ በዛ አይነት ደረጃ ያንን ኢንፎርሜሽን አግኝተን ብዙ ከመደናገር ወይ ደግሞ አስተዳደራዊ ጫናን የሚፈጥሩብንን የአስተዳደር ሂደቶችን ማለፍና ማወቅ የምንችልበት መንገድ አለ ብዬ ነው ማስበው። እሱን ወደፊት የምናዘጋጀው ይሆናል። በተረፈ መድረኩ ለሁላችሁም ክፍት ነው። ይህ መድረክ ለአገልጋዮች፣ ለካህናት፣ ለዲያቆናት እንዲሁም ለጠቅላላ ምእመናን፣ ለሰንበት ተማሪዎችና በኃላፊነት ላይ ላሉ የሰበካ ጉባኤ አባላት በሙሉ ክፍት ነው። በዚህ ጉዳይ ላይ አንዳችን ለአንዳችን ኃላፊነት ላይ ያላችሁም የምታውቁትን ነገር ካለ ሼር የምታደርጉን ይሆናል። በተረፈ በእናንተ በኩል ወዳችሁ ፈቅዳችሁ ማይካችሁን ከፍታችሁ ደቂቃውን መጠቀምና ሐሳባችሁን ጨዋነት በተሞላበት አባቶች፣ እናቶች፣ እህቶች፣ ወንድሞችን በመጥፎ ቋንቋ ሳንነጋገር ነገሮቻችንን ለማስረዳትና ለመገነዛዘብ እንድንሞክር በአጽንኦት ለመግለጽ እወዳለሁ። እንደዛ ሲሆን መድረኩም በጨዋነት ሁሉም ሰው የሚሰማው መድረክ ይሆናል ማለት ነው ለወደፊቱም እና ከዚህ ሰዓት ጀምሮ እንግዲህ መድረኩ ክፍት ነው። የፈለጋችሁትን አጀንዳ ሴት አድርገን መወያየት እንችላለን። ይሄ
ስፔሲፊክ የሆነ ግሩፕ የሚወያይበት ሆኖ የመጣ አይደለም። አንዳንድ ኢንፎርሜሽኖችን ከዚህ ላይ የምንሰማው ነው ቀድሜ የማቀርብላችሁ። ነገር ግን ጥያቄ ካላችሁ እንመልሳለን። ማን መልሰው የሚገባቸው አባቶች መምህራን የሚመልሱትን ይመልሳሉ። ለሚመለከተው አካል ደግሞ ከዚህ በፊት እንደምናደርገው በኤሌክትሮኒክስ ሌተሮች እያስገባን የምንጠይቅበትም እድል እንዳለ ከዚህ በፊት ተነጋግረናል። ሂደቱ ይመስላል። ደቂቃው የእናንተ ነው፣ ተጠቀሙበት። ምናልባት የተለየ መረጃ ያለው አፕዴትም ያላችሁ ካላችሁ በዚህ ላይ አንስተን መወያየት እንችላለን። ከሞላ ጎደል በትላንትናው ዕለት ያነሳናቸው ጉዳዮች መልስም አግኝተዋል። ግን ያው የሽምግልናውን ሂደት ተነጋግረው ሲመጡ የምንሰማው ይሆናል ሁላችንም ማለት ነው። ሰበካ ጉባኤውን ቀድሞም ከነገረን የሰበካ ጉባኤውን እንሰማለን። ተከሳሾችን መጥተው ከነገሩን የከሳሾችን አባላትን እንሰማለን በዚህ ሂደት ውስጥ ማለት ነው። ከቆርብም ከሩቅም ሆናችሁ የምትሰሙ ምናልባት የኛ ቤተክርስቲያን አባላት ያልሆናችሁ ስለ ቤተክርስቲያን ጉዳይ ስለ ቃለ ዓዋዲው በአጥቢያችሁ በቅርብ ጊዜ እንደሚመጣ ተገንዝባችሁ በዛም ዙሪያ ላይ ጥያቄ መጠየቅ ትችላላችሁ። ካላችሁ ያው ሰሞኑን ከተለያየ ስቴትም ያለው ሰዎች ገብተው ሲጠይቁ ነበር። ስለዚህ ጥያቄዎቹም በዛ ዙሪያ ላይ መንሸራሸር ይችላሉ ማለት ነው። ምናልባት አንዳንድ አንቀጾችን እንድነበብላችሁ የምትፈልጉ ካላችሁ ቃለ ዓዋዲውን ያላገኛችሁ ወይ ደግሞ በዛ ዙሪያ ላይ እንዴት ይሆናል የሚል ነገርም ጥያቄ ካላችሁ መወያየት እንችላለን። ከሞላ ጎደል እንግዲህ ዛሬው ጸጥ ብሏል። ጥያቄ ያለው ሰው ከሌለ ያው የዛሬው ፕሮግራማችን አጭር ይሆናል ማለት ነው። ነገም ከነገ ወዲያ ደግሞ ምናልባት ተመልሰን እንመጣ እንችላለን። እንግዲህ በዚህ ምናልባት ያው እናንተ እስክትመጡ ድረስ ነው እኔ አየሩ ጸጥ እንዳይል ነው የምናገረው። ምናልባት አሁንም ማወቅ ያለብን ብዙ ችግሮች በቤተ ክርስቲያን ወደፊትም መከሰታቸው የማይቀር ነው በተለያየ ሁኔታ። ግን ነገሮችን ቀድመን አውቀን ቀድመን ተዘጋጅተን የምንከላከልበትና ችግሮች ከመፈጠራቸው በፊት የተለየ ጥሩ ዕውቀት አባላት እንዲኖራቸው ያስፈልጋል። አለበለዚያ ግን ድርጊቶች ከተፈጸሙ በኋላ ስንነሳ ነገሮች ሁሉ ዘግይተው ብዙ ችግሮች ተፈጥረው አሁን እንደምናየው በገንዘብም በጊዜም ብዙ ኮስት የሚያደርገን ሁኔታ እንዳይፈጠር ነገሮችን ቀድመን ማየት ይኖርብናል። አሁን እንግዲህ ትላንትናም ተብሏል። አሁን ይሄ ነገር በተለይ ይሄ ቃለ ዓዋዲ እስኪፈጸም ድረስ ከአንድ ወር ከምናምን እንደዛ አካባቢ ምናልባት ደብዳቤ የሚወጣበት ጊዜ ይሆናል እና እስከዛ ድረስ ሊፈጸሙ የሚችሉ ነገሮች እንዴት እንቋቋማለን? ነገ ከነገ ወዲያም ማክሰኞ ወይ ሰኞ ወይ ቅዳሜ ተወያይተው ሲጨርሱ ወንድሞች አባቶች መልካም ዜና ሆኖ ቢሄድ ወደፊትስ እንዴት እንቀጥለዋለን? የዚህን አይነቱን መድረክ በግልጽ እያገኘን ሁላችን መወያየት የምንችልበትን ነገር እንዴት እናዘጋጃለን በሚልን ዙሪያ መታሰብ መቻል አለበት፣ ችግር ከመምጣቱ በፊት ማለት ነው። እንደምን አላችሁ? ሚሚ ነኝ። ስለ IRS ስታነሳ
ጭንቅላቴ ውስጥ እንትን ያለው እግዚአብሔር አያደርገውና እንዳልከው በተገናኙበት ጊዜ ሆፕ ጥሩ ነገር እንሰማለን። የፍርድ ቤት ነገር ሁሉ የሚቆምበት ዘዴ ከተገኘ እንደሱ ቢሆን ምኞቴ ነው፣ ጸሎቴ ነው። ግን ፍርድ ቤቱ ቀጥሎ የአይአርኤስ ነገር ከተነሳና ቤተክርስቲያናችን ኦዲት መደረግ አለበት ከተባለ ምን ያህል ችግር ይኖርበታል ቤተክርስቲያናችን? የሚያስፈራኝ ነገር እሱ ነው። ምክንያቱም እስከዛሬ ድረስ ነን ፕሮፊት ተብለን ታክስ ኤግዘምፕት ሆነን ከ30 ዓመት ፕላስ የኖርን ሰዎች እንደዚህ አይነት ነገር ቢያጋጥም ነው ባያጋጥመን ደስ ይለኛል። እዛም ባንደርስ ደስ ይለኛል። ግን ቢያጋጥመን ምን አይነት ችግር ቤተክርስቲያናችን ምን ያህል ቦታ ይወድቃል፣ ምን አይነት ችግር ይመጣበት የሚያሳስበኝ እሱ ነው። 30 ዓመት ኤግዘምፕት የተደረገ ቤተክርስቲያን IRS is like for me is like a እንደኔ ምናልባት ይሄ ሂደት አሁን ብዙ ሰዎችን ራሱ አሳስቧቸው ስለ ፍርድ ቤት ሂደት የሚያነሱት ጥያቄ ነው። ለምን ፍርድ ቤት እንሄዳለን የሚሉት ፍርድ ቤት ሊያመጣው ከሚችለው ውሳኔ አንፃር ቤተክርስቲያን ልትጎዳ ትችላለች። መሄጃውንም አናውቀውም፣ ያው በሰው በፍርድ ቤት እጅ ስለምንወድቅ ማለት ነው። ይሄም ተመሳሳይ ዕጣ ነው የሚኖረው። አሁን የዲሲ ኮርቶች ለምሳሌ ስለ ኢትዮጵያውያን እንዲያውም ሬፈረንስ ሁሉ ፑል ማድረግ ጀምረዋል። ከመጣላታችን ብዛት ገብርኤል ቤተክርስቲያን ይሄ ነው ዳኛው እንዲህ ብሎ ወሰነ ብሎ አሁን እንኳን በፍርድ ቤቱን የተከታተላችሁ ሰዎች ዶክመንቱን ብታዩት እንደዛ ነው የሚሆነው። ያ ምን ያመጣል? በኋላ ላይ ለምናደርጋቸው ሂደቶች አይአርኤስም ሆነ ሌላ የአሜሪካን ተቆጣጣሪ ወይ ደግሞ በህግ አንፃር ያለ ድርጅት የሚወስደውን የራሱን ውሳኔ ይወስዳል። ከቁጥጥራችን ግን ውጭ ነው የሚሆነው። ያው በሀገሩ ህግና ደንብ መሰረት ሊያዘጋንም ይችላል ለተወሰነ ጊዜ። ኤግዘምፕሽኑንም ራሱ ካንስል ሊያደርግ ይችላል። ከዛ በኋላ ምናልባት ቅዱስ ሚካኤል ብለን አሁን በተመዘገበበት ስም ላንጀምረው እንችላለን። ስለዚህ ያ ችግሮች ከቁጥጥራችን ውጭ ነው የሚሆኑት ከሚመጡ ውሳኔዎች። ግን ችግሮቻችን ደግሞ ሳይፈቱ የሚቆዩ ከሆነ ይሄ በአጥቢያ ቤተክርስቲያን ደረጃም ብቻ አይደለም። ነገ ጠዋት ሀገረ ስብከቱን ቢይዘው ይሄ ነገር ማንም ሰው ሊያነሳው ይችላል። በሀገሩ ላይ ያለ የመፍትሄ መንገድ ስለሆነ ማለት ነው ችግር ከገጠመ። ይሄ እንዳይመጣ ግን አስተዳደራዊ ጥንቃቄ መደረግ አለበት። ከሀገረ ስብከት ከሲኖዶስን ጀምሮ በተዋረዱ ባሉ እስከ እታች ድረስ እንዲሁም እስከ ምዕመናንም ድረስ መምጣት አለበት። ነገር ግን ያ ሁሉ ከቁጥጥር ውጭ ከሆነ አሁን ፍርድ ቤት እንደሄድ ነው ለአይአርኤስም ሪፖርት የሚያደርግ ደግሞ የሆነ ቲም ሊነሳ ይችላል። ምንም ልንቆጣጠረው አንችልም እና ያ ከኛ ቁጥጥር ውጭ ነው የሚሆነው። የሚመጣው ችግር ለሁላችንም የሚጥም አይደለም፣ ግን ተስማምተን ማስተካከል ነው ያለብን። ይሄ እንዳይሆን ሁላችን መጣር አለብን። ግን በር ተዘግቶ ይሄው አሁን ውጭ ወጥተን ነው የምንነጋገረው። ነገ ጠዋት ደግሞ ከዚህ የመረረ ነገር ቢመጣብን ይህንን ኦፕሽን አልጠቀምም የሚል ሰው ላይኖር ይችላል። እጠቀመዋለሁ ሊል ይችላል። እና ያው ሁሉ ሲገፋ ነው። ሲገፉ ፍርድ ቤት ሄዷል። ሲገፋ ደግሞ ሌላ ቦታ መንገድ የማይፈልግ ማንም ሰው ይኖራል ብዬ አላስብም። ይሄን ደግሞ በአካባቢያችን የምናያቸው አጥቢያዎች ክሶች ሁሉ የሚያሳዩ ነው። በተለይ እንዲሁም እኔ አሁን የሚያስፈራኝ በዚህ ዙሪያ ላይ እንዲሁም ሲመጣ
ትላንትና እንትን ያቀረብኩት አሁን ሰሞኑንም ስንወያይበት የነበረ አሶሲዬሽኖችና ከቤተ ክርስቲያናችን አስተምህሮና መዋቅር ውጭ የሆኑ ድርጅቶች ቤተ ክርስቲያናችንን እየመሩ ወደፊት እየቀደሙ ያለበት ሂደት ነው። አይተነዋል። አሁን ለምሳሌ እኛ በመናቀው ብዙ ሰው ይሄንን ታሪክ አያውቀውም። እኔም ራሱ እንደው በብዥታ ነው የማውቀው። ግን የኢትዮጵያ በቤተ ክርስቲያናችን ያለና በተለያየ አጥቢያ ያለው ሰንዴይ ስኩል ተብሎ የተቀመጠው ከሌላ አሶሲዬሽን ከነበረ ትሪኒቲ አሶሲዬሽን እና ከክርስቶስ አሶሲዬሽን በሚባል ውስጥ ተዋቅሮ እንደነበረ አናውቀው። ተረስቷል በትውልዱ ዘንድ የለም። እኛ የምናውቀው የዛሬ ሰንዴይ ስኩል ነው። ብዙዎቻችን እንዲሁም ከካህናት በታች ያለ የአገልጋይ እርከን ብለን ሁሉ የምናስቀምጥበት ሁኔታ እንዳለ ከዚህ በፊት ከሌሎች ሰዎች ጋር ሳወራ ሰምቻለሁ። እና መቼን የተጀመረው እንኳን ብለን ስናስብ ሰንዴይ ስኩል 80 ዓመት አካባቢ ነው በኢትዮጵያ ቤተክርስቲያን ውስጥ ያለው ሂደት። ግን በ80 ዓመት ውስጥ ሰንዴይ ስኩል ተብሎ አይደለም የተጀመረው፣ የሆነ ኦርጋናይዜሽን ነው። ወንዶች ጀመሩት፣ ሴቶች ገቡ፣ የክርስቶስ አሶሲዬሽን ብለው። ከዛ በኋላ አዲስ አበባ ላይ ስፕሬድ ማድረግ ጀመረ። በጥሩ እንቅስቃሴያቸው በሲኖዶስ ውስጥ ፍቃድ አግኝቶ የቤተ ክርስቲያን አንዷ ክፍል እንዲሆን ተደረገ። አንዷን ክፍል ከተደረገም በኋላ ባለፈው ጊዜ አይተናል። ምክንያቱም ብዙ ጊዜ ስለተወያየንበት አንደኛው የቤተ ክርስቲያናችን ችግር እሱም ስለሆነ ማለት ነው ስናየው ኢቭን በቃለ ዓዋዲ ላይ እንኳን አሁን በስራ ላይ ያለው ቃለ ዓዋዲ ላይ እንኳን ካገኘሁት አንቀጹን ታዩታላችሁ። አብዛኛውን ነገር ከቤተ ክርስቲያን መዋቅር ውጭ የገባ እንደሆነም ስለሆነ ነው አሁን እንደው ሞር የበለጠ እንድጠይቀውም እያደረገኝ የሚያመጣው። አብዛኛውን ተጠራጠሯቸው፣ በሊቃውንት ጉባኤ ካልተመሰረተ ምንም ነገር ለምእመናን እንዳይቀርብ ሰበካ ጉባኤው ማየት አለበት። የሚያቀርቡትን ድራማ እንኳን ተገምግሞ ታይቶ ነው መቅረብ ያለበት። ይቆጣጠራቸው፣ ይጠራጠራቸው፣ በጉባኤ ይመርመር እያለ ነው የሚያስቀምጠው የነሱ አንቀጽ ላይ እዚህ ጋር የሰንበት ትምህርት አንቀጽ ላይ። ይሄ የሚያሳያችሁ ይሄ ታሪካዊ አንድምታ አለው በእንዲህ አይነት ቋንቋ እንዲቀመጥ እዚህ ቃለ ዓዋዲ ላይ። አሁን ግን ጉልበቱ ጠንክሮ በአሁን ሰዓት የቤተ ክርስቲያናችንን መዋቅር በአዲስ መተዳደሪያ ደንብ አርቅቆ ሰንበት ትምህርት ቤት ሙሉ ለሙሉ በመተዳደሪያ ደንብ ላይ የሰበካ ጉባኤን ስልጣን እንዲይዝ ተደርጎ ተጽፎልናል። አያችሁት እድገቱ እንዴት እንደሚመጣ። እንዲህ አይነቶቹ ሁኔታዎች መጥተው ቤተ ክርስቲያናችን እንዲሁም ስለ ማህበረ ቅዱሳንም ተነስቷል። በዚህ የትኛው ቀን ላይ እንደሆነ አላውቅም። ማህበረ ቅዱሳን ቤተ ክርስቲያናችን ሊወስድ ነው በሚል የተነሳው ውይይት አለ። መልካም ነው ሲጀመር። ግን ይሄን ያህል አባላት አንስተው ራሱ ይሄንን ጥያቄ መናገራቸው ይሄንን የሰንበት ትምህርት ቤትን መነሻና ታሪክ እንኳን አይተን ዛሬ ረቀቀልን የቤተ ክርስቲያን መተዳደሪያ ደንብ ስናየው ቃለ ዓዋዲ ከፊት ለፊታችን ቀርቦልን እንኳን የቤተ ክርስቲያናችን የሰንበት ትምህርት ቤት ሙሉ ለሙሉ የኃላፊነትን ስልጣን ይዞ ነው የመጣው። አስቡ፣ ሰንበት ትምህርት ቤት ትልቅ ቀዳዳ ነው። እኔ ባደኩበት የሰንበት ትምህርት ቤት ትልቁ ፈተናችን የነበረው በዛ ሰዓት የመናፍቃን መግቢያ ነው የሆነው። ልጆችን የመበረጃ የተለየ አስተምህሮ የመጣበት ነው እና ይሄ ጥንቃቄ ያስፈልገዋል። የዛ አይነቶቹ ችግሮች ወደፊት እየገዘፉ ከመጡብን ሁሉን ቱሎቻችንን ማወቅ መቻል አለብን እንደ አባል ብዬ ነው ማስበው። ይቅርታ ጊዜ ስለወሰድኩ። ሌላ ሰው መናገር የሚፈልግ መድረኩን መያዝ ይችላል። መልእክት የጻፈ ሰው አለ። ትንሽ ላምሮና እስቲ ያለውን ነገር አካፍላችኋለሁ። የቤተ ክርስቲያኑ ከዚህ በፊት ኦዲቶ ነው ያውቅ ነበረ እና
ያው ብዙ የወጡ ስለ ገንዘብ የተነካኩ ነገሮች ነበሩና ነው የሚለው መልእክቱ እና ቤተክርስቲያን ሊያዘጋ ይችል ነበረ። በዛ የተነሳ እንዳላየ ሆነን ወደ ኋላ አፈግፍገናል የሚል መልእክት ነው። እንግዲህ ይሄ ነው ያው ለቤተክርስቲያን የበለጠ ኃላፊነት ያለበት ሰው ነገሮችን ከዚህም አንጻር ምንም ኮስት ቢኖረውና ሂደቱ ይሄንን ይመስላል። እንግዲህ ይሄው ታሪካዊ መረጃ ያስቀመጣል። እሺ ማይክ የከፈተ ሰው ያለው ለመናገር ከሆነ መድረኩን መጠቀም ይችላል። እንግዲህ እንደ እግዚአብሔር ፈቃድ ሆኖ ከዚህ በኋላ ለምንሰማው የሽምግልና ሂደትና ውይይት ትንሽ የተሻለ ግንዛቤ ሊኖረን ይችላል። በተረፈ ለሚወጡ ውሳኔዎች ወይ ደግሞ ኮንፈርም ተደርገው ወደ አዲስ ኢሌክሽንም የሚካሄድ ከሆነ የምናያቸውን መንገዶች ተወያይተን ምን መደረግ አለበት የሚለውን ማየት አለብን። እግዚአብሔር ከበለጠ ክርክር ደግሞ ያውጣንና በሰላም ነገሮቻችን ቢዘጉልን እንደ እግዚአብሔር ፈቃድ መልካም ይሆናል። ሌላ ጥያቄ ያለው ሰው አለ? እኔ ሚሚ ነኝ። እሺ ለሰንበት ትምህርት ቤት ቅድም ሜንሽን ስታደርግ ብዙ ጥንቃቄ ያስፈልገዋል እያሉ የሚሉበት ምክንያቱም ልጆቹ ያንጎች ስለሆኑ ነው። እስከ 35 ዓመት ድረስ ነው የሚፈቀደው ሰንበት ትምህርት ቤት እና ቫልነራብል ናቸው፣ ቶሎ ኢንፍሉዌንስ ሊሆኑ ይችላሉ በማለት ፍርሃት ነው ቁጥጥር እንዲኖራቸው የተፈለገው። ከዛ በላይ ሆኖ አዳልት ከሆኑና ማስተዋል የሚችሉ ቶሎ መለወጥ የማይችሉ ምናምን ሲሆኑ የሰንበት ትምህርት ቤት ሊሆኑ አይችሉም። እነዛ ትልልቆቹ እነዚህን ቴኬር እንዲያደርጓቸው ነው የሚያስፈልገው። ለዚህ ነው ያን ያህል ሲሪየስ የሆነ ኤምፋሲስ ያደረጉት በሰንበት ትምህርት ቤቱ ላይ። እሱም ይመስለኛል ትክክል። ግን አሁን የአሜሪካው ላይ ያለው ነገር የሚያሳስበው ከዛ እድሜ በላይ ያሉ ወንድሞችና እህቶች ናቸው በብዙ መንገድ አብዛኛውን በቤተ ክርስቲያን ውስጥ ለሚደረግ ነገር ዲማንድ እየተደረገ ያለው። ያገለግላሉ፣ ይደክማሉ። እርግጥ በአብዛኛው ግን ለህፃናት የተዘጋጀ ክፍል በአብዛኛው ድራማ፣ መንፈሳዊ ደግሞ አገልግሎቶችን በመላላክ እንዲለምዱበት እና ስብከተ ወንጌልንም በተመለከተ ቤተክርስቲያን በመረጠቻቸው ሰዎች መሰረታዊ የሆነ ነገር እንዲማሩበት የተዘጋጀ ክፍል ነው። ከዛ ውጪ የሆነ ግን እንቅስቃሴ ሲኖር ግን ሁሉም ሰው መጠንቀቅና ማወቅ መቻል አለበት። የሚመጣውን በዛ በኩል ሾልኮ የሚመጣውን አስተምህሮም ሆነ ውሳኔ መጠንቀቅ መቻል አለበት። የራሳችን እኔ በነበርኩበት ጊዜ አብዛኛው የራሳችን ሰዎች ነው የሚመስሉት። እኔ ሰንበት ትምህርት ላይ ችግር ሲፈጠር በጣም አገልጋዮች ናቸው፣ ግን ባይ ሰም ሪዝን የሌላ የመንፍቅና ትምህርቶች ነበር የሚያስቸግሩት በዛ ሰዓት። አሁን አድጎ ትላልቅ ሰዎች ራሱ ምእመን ከመባል ይልቅ ሰንበት ተማሪ መባል የመረጡበት ጊዜ አለ። ይሄ እንዴት ሆኖ የዛ አይነቱ ራሱ ፍቅር እንደመጣ ባላቅም በቤተ ክርስቲያናችን ግን መዋቅር ውስጥ እንደው ክርስትናውን የመለማመጃ ሂደት ነው ለልጆች ሌላ ቦታ ከሚውሉ በፊትም ከነበረው የፖለቲካ አንዳንድ ነገሮችን ይዘት ይሄ ነገር እየተነከረ አስፈላጊነቱ ስለታመነበት ነው ይህን ያህል ቦታ የተሰጠው እንጂ
እንዳነበብነው በአንቀጾችን በሌላዎችም ቃለ ዓዋዲው ሲመሰረት እጅግም ሰንበት ትምህርት ቤት ብሎ ከመጀመሪያውኑ አንስቶበት በሐዋርያት ደረጃ ጥቅስ ተጠቅሶበት የቤተ ክርስቲያናችን መጽሐፍት ሁሉ ሪፈር በሚያደርጉት መንገድ የተቀመጠ ክፍል አይደለም። ግን ቃለ ዓዋዲው ግን ሲዘጋጅና ለቤተ ክርስቲያን መተዳደሪያ ሲሆን ብዙ ከሐዋርያት ጀምሮ ያለን ይዘትና ተዋረድ እናያለን በደንብ። ምናልባት ትላንትና ከትላንት ወዲያ ያነበብኩላችሁ ይሄኛው ሶስተኛው ቃለ ዓዋዲ ነው። ሶስተኛው እና አራተኛው ቃለ ዓዋዲ በብዛት ተመሳሳይነት አላቸው። የሚገርመው በጣም ከብዙ ዓመት በፊት የነበረውን በ1965 ጀምሮ እዚህ ጋር እንኳን በሚያሳየው ጥቅምት 15 1965 ታትሞ የወጣውን የአንደኛ ዓመት ቁጥር የቃለ ዓዋዲን ራሱ የተሻሻለበት ነው። ይሄ አሁን የምንጠቀምበት እዚህ ጋር ይሄኛው ቃለ ዓዋዲ አራተኛው ማለት ነው። እና ወደ 4 ነው 5 አካባቢ የቃለ ዓዋዲዎችን ሽሮ የወጣ ነው ይሄ አራተኛው። እና በነዛዎቹ ውስጥ እንኳን ተለውጦ የተለየ ነገር እንኳን አገኘ እንኳን ብለን በምናስብበት ሂደት እንኳን ብናየው ስቲል አራተኛው ላይ የሰንበት ትምህርት ቤትን በተለየ አንቀጽ በደንብ አባቶች እንዲያዩት ሰበካ ጉባኤው ራሱ እንዲመረምረው አስተምህሮንም እንቅስቃሴውንም በደንብ እንዲያየው እንዲያስተዳድራቸው ተደርጎ ነው አንቀጹ የተቀመጠው። ከሞላ ጎደል 1 ሰዓታችንን ሞልተናል። ሌላ ጥያቄ ያለው ሰው አለ? በአቅማችን እንመልሰው። ስለዚህ ምናልባት ዛሬ ከገባችሁት አባላት ውስጥ ሰሞኑን ሲላክ የነበረ ደብዳቤ አለ። ይህም ደብዳቤ የቤተ ክርስቲያናችን መተዳደሪያ ደንብ ወደ ቃለ ዓዋዲው እንዲተላለፍና ዝግጅት እንዲደረግ የሚል ነው። ነገር ግን ይሄ አሁን ሊጸድቅ የተዘጋጀው ወይ ደግሞ ድምጽ የተሰጠበት ብል ይሻለኛል፣ ድምጽ የተሰጠበት የመተዳደሪያ ደንብ ላይ ጊዜ እንዳያጠፉ፣ ገንዘብ፣ ጊዜ፣ የሰው ጉልበት እንዳይጠፋ እና ያ ሁሉ ሰዓት ወደዚህ ወደ ቃለ ዓዋዲው ዝግጅትና ሂደት እንዲገባ በሚል የተጻፈ ደብዳቤ ነው። 3 ጥያቄዎች አሉት። እነዛን ጥያቄዎች በተለይ ሰበካ ጉባኤው ለነሱ አጽንኦት ሰጥቶ እንዲመልሳቸው በሚል ነው። ውሳኔዎችን እና መልሶችን በዛ እንመለከታለን። ግን ማስገባትና መላክ ትችላላችሁ ዲጂታሊ። ብዙ ሰው አስገብቷል። ግን ያው ወደ ቤተክርስቲያናችን ለመዋቀር ለመግባት የሁላችንም አባላትና አገልጋዮች ኃላፊነት ስለሆነ እንድታስገቡ ጋብዛለሁ። ሊንኩን ቻቱ ላይ ላስገባላችሁና ኦኬ እሱን መጠቀም ትችላላችሁ። እሺ እንግዲህ ዛሬ ሳተርዴይ ነው። ለነገ ቅዳሴ መዘጋጀት አለብን። ጥያቄ ያለው ሰው ካለ 1 ደቂቃ ልጠብቅ፣ አለበለዚያ 1 ሰዓት ያህል ቆይተናል። የዛሬውን በ1 ሰዓት መዝጋት እንችላለን። እንዴት አመሻችሁ? ልግባ? እሺ ይቻላል። እንግዲህ ዛሬን እንዳልከው ቅዳሜ ያው እሑድ ቤተክርስቲያን ለመሄድ ስለሆነ ግማሹም ተኝተን ይሆናል የሚሰማው። እንግዲህ ይሄንን የእንትኑን ነገር ልቦና ሰጥቷቸው እሱን የሚቆሙበት መንገድ
የሚያልፍ ማለፍ ያለበት አይደለም። ከህግ ውጭም ቢያልፍም ከህግ ውጭ እንደሚሆን የታወቀ ነው። ይህንን ነገር እስካሁን ምንም አላሉም። ሜቢ የተነጋገሩበት ይሆናል ብለን በመልካም እናስበውና ይህን ነገር የሚያቆሙበት ነገር የእኛም ተቃውሞ እንዲቀጥል ብንበረታታ ጥሩ ነው። እንዳልከው ይሄ ያልሞላ ካለ ይሙላ፣ ልቦና ይስጣቸው እላለሁኝ። ደጋግመን ይሄ ነገር የማይሆን ነገር ነው። በቃለ ዓዋዲው መጥቶ ቃለ ዓዋዲውን እስከሚመጣ አንጠብቅም እንኳን ቢሉም በህግን በተመለከተ ከባህሉ ውጭ እንደሚሰራ ትናንት እንደተነጋገር ነው። ከባህሉ ውጭ ነው። ሜምበር የከፈለ ያልከፈለ በሁለቱም በኩል የሚሰራ አለመሆኑን ሁሉም አባል የሚገነዘብበትና ከዚህ ሁሉ የነገር ቀደም ብለው እነሱ አይምሮ ሰጥቷቸው ለቤተ ክርስቲያን አስበው ካቆሙት ተሰየው። አለበለዚያ ግን በደም አስፈልግ ደረጃ የሚሆን ይሆናል። እነዚህ በክስ ውስጥ ያሉትን እንትኖች ሊያቆሙ የማይችሉበት ደረጃ ላይ ሊደርስ ስለሚችል እሱም ቀርቶ እነሱም ልቦና ሰጥቷቸው ነገ ደግሞ ቤተክርስቲያናችን ስንሄድ እዛ ወደ ምሕረት ላይ መቼም የሚያሳዝን ነገር እንዳንሰማ ከተናገሩም ሰላሙን አነጋግሯቸው ለስምምነት ወርደናል እንዲሉልን መድኃኔዓለም ይርዳን እላለሁ። ደህና ደሩ። ይሄንን ለማለት ብዬ ነው። ደሳች አንድ ኃይሌ ነኝ ለመጨመር እፈልጋለሁ። በተነጋገርነው መሰረት ጥሪውን መልስ ሰጥተናል። ዛሬ ልከነዋል። ትላንት በተነጋገርነው መሰረት መልስ እየጠበቅን ነው። እንግዲህ ለቅዳሜ ሪኩዌስት አድርገናል። እነሱ ማክሰኞ ነበር ያሉት። እኔ ስለማልችል ቅዳሜ ነው ብለን መልሱን ልከንላቸዋል። እንግዲህ እዛ ላይ እሺም ያላሉም እሺ የሚበሉ እንግዲህ ሰሞኑን እንሰማለን ወይ ነገም እንደዚህ ልንሰማ እንችላለን። በተረፈ ሰላም ካልወረደ በጣም መጥፎ አካሄድ ነው የሚካሄደው። ምርጫውን ብቻ ሳይሆን አሁን እንደምትነጋገርነው ላስት ታይም ሰፋ ያለ አጀንዳ ውስጥ ገብተን ነው ድሪ ቤት አክሽን የምንሄደውና ብዙ ቤተክርስቲያን ውስጥ የሚደረጉ ነገሮች የሚወጡበት ምክንያት ነው። ኢሊጋል የሆኑ ነገሮች እኛ በእኛ አስተሳሰብ ህገወጥ ናቸው የምንላቸው ነገሮች ሊወጡ ስለሚችሉ እንግዲህ እዚህም ውስጥ የገባ ነው በማንፈልገው መንገድ በእነሱ ጠበቃና በእነሱ ክርክር ስለሆነ ይህ ሰላም ካልወረደ አሁን ያደረጉት ምርጫ ሶስተኛ የሚለው ራሱ ጥያቄ ውስጥ ነው። ብዙ ነገሮች ስላሉ እንግዲህ እግዚአብሔር ልቦናችንን ሁላችንም ከፍቶ ለሰላም እናመጣበት መንገድ ሁላችንም እንድንጸልይ ነው ማሳስበው። አመሰግናለሁ። እኔ ነኝ በመጨረሻ ጥያቄ እነዚህ ሰዎች በእርግጥ አንደርስታንድ ያደርገውታል? አላደረጉትም ብዬ ለማለት ይቸግረኛል። ምክንያቱም የተማሩ ናቸው፣ የሚያውቁ ናቸው፣ አምሹር ያነበቡ ናቸው እና እኔ እውነት ለመናገር ነው የሚያስጨንቀኝ የአርስ ጉዳይ ነው። ይሄን ነገር ሪሊ ቁጭ ብለው አናላይዝ አድርገውታል፣ አንብበውታል፣ ተረድተውታል። ምን ያህል ቤተክርስቲያናችንን መጥፎ ቦታ እንደሚያደርሰው ይሄ ነገር ከቀጠለ። የጠየቃቸው ሰው አለ፣ ያነጋገራቸው ሰው አለ። እውነት ባዘር ያደርገኛል። ሁልጊዜ ስለ ቤተክርስቲያናችን ሳስብ ይሄ ነው እኔ የሚያስጨንቀኝ። ቅድም እንዳልከው መዘጋትም ሊደርስበት የሚችልበት ሊሆን ይችላል እና እንዴት ይሄን ነገር እንዴት አያስቡትም እነሱ? ከብዙ አንጻር የሁላችንም ጥያቄ ነው እሱ። በእኔ በኩል ላስት ይር ነው ይህንን ነገር አነጋግሬ ለእነሱ ቴብል ላይ ያስቀመጥኩት። ምክንያቱም የሚሰራው ነገር ያንን አፕሊኬሽን ከመዝጋት በፊት ተናግሬያለሁ እና ለብዙ ሰዓት አውርተንበት የተሰጠኝ ምላሽ ግን ሌላ ነው እና
አንደኛውም ለኔ ለዛ ሰዓት ውሳኔ የሆነ ነገር በዚህ አይነቱ ጥያቄ ጉዳይ ላቀረብኩት ነገር ሰምተውም የሰጡኝ መልስ ኃላፊነት ላይ ላሉት ሰዎች ለሁለቱ አትሊስት ነገር ያለው በዚህ ጉዳይ ላይ ግን እንደውም ከነጭራሹ ምንድነው የምታወራው ይሄንን እኮ የምትለውን ነገር እኮ ቢከሰት ኖሮ እኮ አሜሪካ ውስጥ አንድም ነን ፕሮፊት አይቀርም ብሎ ነው የተመለሰልኝ። I was just shocked. So የዚህን ያህል ደረጃ ተደርሶ በእኔ በኩል ይሄንን ነው መልስ ያገኘሁት። ሌሎቻችሁ ጠይቃችሁ ከሆነ ያ ነው። ስለዚህ እኔ ምናልባት ይሄንንም ነገር እዚህ ላይ ሳቀርበው ከሊ ያንን ለመጉዳት ወይ ለማለት ሳይሆን ነገሮች ራሳቸው ዲስክሎዝ እንኳን ተደርጎላቸው በዚህ ሌቭል እንኳን ተነጋግረን የተመለሰልኝ ጥያቄ ማን መልስ ያ ነው። እንድታውቁት ማለት ነው። አንድ መጨመር የምፈልገው ነገር አለ እኔ ማስረሳች ከተፈቀደልኝ። አሁን ምን የጠየቅሽው ጥያቄ በጣም ኢምፖርታንት ጥያቄ ነው። አውደ ምሕረቱ ላይ እየወጡ የሚሉትን ነገር የሚያምኑበት ከሆነ በጣም ነው የሚያስደነግጠው። ክሱ ወድቋል፣ ክሱ አሸንፈናል እንዴት የሚለው ነገር ሪሊ ትክክል ኢንተርፕሬቴሽን አይደለም። ክሱ እኛ በከሰስንበት ጊዜ እኛ ይህን ቤተክርስቲያን ወደ መጥፎ አድራሻ አቅጣጫ እየወሰደ ነው፣ ባይሎን ሳይከተል ቦርዱ ኢንተርፊር አድርጎ ያልሆነ ነገር እየሰራ ነው እና በዛ ላይ ደግሞ በላስት 6 months ውስጥ 300 ምናምን ሰው መዝግቧል። በአስቸኳይ የቦቱን ዳይሬክሽን ለማስቀየር ብለን በጣም ናሮ በሆነ መንገድ አድርገ ነው። የእነሱ ጠበቃ የተከራከረው አይ እነዚህ ሰዎች 3 ሰዎች ብቻ ጉዳት ደርሶብናል ብለው ስላሉ በዲሲ ሕግ መሰረት በዳይሬክት አክሽን ሳይሆን በዴሪቬቲቭ አክሽን ነው ማሳየት የሚችሉት። 5% የቤተ ክርስቲያን ሰዎች አፊዳቪት አስሞልተው በዴሪቬቲቭ አክሽን መከሰስ ይችላሉ ብሎ አርጊው አረጋ የነሱና ኬዙ ዲስሚስድ ይሁንልን ብሎ ነው የጠየቀው የነሱ ጠበቃ። ዳኛውም የእነሱን ጠበቃ አርጊመንት ተከትሎ አዎ በዴሪቬቲቭ አክሽን ነው መክሰስ የሚችሉት፣ በዳይሬክት አክሽን መሆን አይችሉም። 5% እንትን አድርገው መክሰስ ሲችሉ ዊዛውት ፕሬጁዲስ ሞሽን ቱ ዲስሚሳችሁን አክሰፕት አድርጋል። ይሄ ነው። ይሄ ማለት አሸነፉ ማለት አይደለም። ይሄ ማለት በዚህ በዳይሬክት አክሽን ሳይሆን በዴሪቬቲቭ አክሽን መክሰስ ትችላላችሁ ተብሎ የመጣ ነገር ነው። ሁለተኛ አፕላይ የጠየቅ ነው አይ ዳኛው እባክህን ተሳስተሃል፣ ሞሽን ቱ ሪኮንሲደር አርግና እንደገና ሪቪዚት አርግ ስንለው አይ አላረግም አልተሳሳትኩም ብሎ አለ። አሁን ወደፊት የሚቀጥለው እንግዲህ አፒል ማድረግ ነው፣ ይግባኝ ማለት ነው። እስካሁን ይግባኝ አላለም። የጠየቅ ነው ሞሽን ቱ ሪኮንሲደር ነው። አሁን ይግባኝ ለማለት በዴሪቬቲቭ አክሽን ለመክሰስ ካልሆነ ይግባኙንም ዴሪቬቲቭንም አብሮ አንድ ላይ ማለት ነው። የሚያሳስበው ነገር ምን መሰላችሁ? ዴሪቬቲቭ አክሽን ሲባል እንደ በፊቱ ናሮ ምርጫን በተመለከተ አይደለም። ኤኒቲንግ ጎዝ፣ ኤኒቲንግ ኢዝ ኦን ዘ ቴብል። የፈለግነውን ነገር አለጅ ማድረግ እንችላለን። እዛ ቤተ ክርስቲያን ውስጥ ከተፈጠሩት እስካሁን ለሚፈጠሩት እያንዳንዳቸውን እንደውም በግለሰብም ደረጃ ላስጠይቃቸው የሚችል ሁኔታዎችን ስለሚመጣ እንደ በፊቱ ዝም ብሎ ምርጫን በተመለከተ ብቻ አይደለም የሚሆን። ይሄ ደግሞ ሲባል አሁን ቅድም ሚሚ እንዳልሽው ብዙ ነገር ውስጥ በዴሪቬቲቭ አክሽን ፋይል አድርገን ወደ ትራያል ከሄደን በዴሪቬቲቭ አክሽን መክሰስ አይችሉም ብሎ መከራከር አይችሉም። አሁን ለምንድን ነው በዴሪቬቲቭ አክሽን ነው መክሰስ የሚችሉት? 5% ፖፑሌሽን 5% ኦፍ ሜምበርስ ካለበት ያንን አፊዳቪት አስሞልተን ካለ ይሄ ነገር ቀጥታ ወደ ትራያል ነው የሚሄደው ማለት ነው። እንደ በፊተኛው ወዲያ ማዘናበድ አይችሉም። ቢኮዝ እነሱ ናቸው ገፋፍተው እዛ ዳይሬክሽን የወሰዱት። እና አሁን እኛ ይሄ ነገር ብዙ ነገር ኤኒቲንግ አለጅ ማድረግ እንችላለን። ቤተ ክርስቲያን እስካሁን እስከ ዛሬ የተፈጸሙ ስራ፣ የቤት አገዛዙ፣ ዋይ ቤቱ ተገዝቶ እስካሁን ተቀመጠ፣ ብድሩ እንዴት ነው የመጣው፣ ፎርሙላ የተሞላው ኢንፎርሜሽን ትክክል ነው ወይ፣ ፍሮጅላንት ነው ወይ፣ ቦርዱ
አሁን ፍርድ ቤት ሄዶ እንትን አፕሊኬሽን ላይ ሲያደርግ የሞላው የውሸት ነገር አለው ወይ የለው ማአት ነገር ውስጥ እንገባለን። ያ ደግሞ ምንም መደበቂያ የለው። ዲስከቨሪ ዲስከቨሪ ሲባል እያንዳንዱ ሪኩዌስት የሚደረግ ዶኪመንት ማውጣት አለባቸው። ምንም የሚደብቁት ነገር የለም። ቤዝድ ኦን ዳት ፍርድ ቤቱ ግራንም ቀኝንም አይቶ በቀረብነው ኢንፎርሜሽን አይቶ የሚሰጠው ፍርድ አይታወቅም። እንግዲህ እግዚአብሔር ይርዳን። ግን እዛ ውስጥ አሁን የሚከፈላቸው የማይከፈላቸው ሰዎች እንዴት አድርገው ነው የሚኖሩት? ቤተክርስቲያኑ ወጪ ከሌሎች ቤተክርስቲያኖች ጋር ሲነጻጸር እንዴት ነው? ይሄ ሁሉ ነገሮች ለውጥ ስለሚችሉ በጣም ብዙ አላስፈላጊ ነገሮች ውስጥ ገመናቸውን ማውጣት ስላለባቸው ቅድም እንዳልሽማ ሚሚ አሁን እነሱ በቪክትሪ ላፕ ተፈጥረው ያን ሁሉ ቫይሎን አድሰው ምናምን ብለው አፋጥነው እንደዚህ የሚያደርጉት ሁሉ ፍርድ ቤት ከገባ በኋላ ሪቨርስ ይሆናል። ምንም እንትን ደሪቬቲቭ አክሽን ከገባን እና እንትን ካለ ይሄ ሁሉ ሲሯሯጡ ያደረጉት ነገር ወደ ኋላ ሪቨርስ ሆኖ እንደገና ነው የሚሆነው እና ጊዜ ፈጃል፣ ገንዘብ ያስወጣል። ግን ፍርዱና እንትን የሚሆነው ብዙ ነገር ኤክስፖዝድ ይሆናል። የሚያሳዝነው ነገር በዚህ በኩል አሸናፊ አይኖርም። ግን የሚደረጉት ነገሮች በሙሉ ተዘክዝከው ለህዝብ ይቀርባል። ይሄ ዲስክሎዥር ራሱ ቤተ ክርስቲያኑ እዚህ ይሰራል። ምን እንደሚያደርጉ እንዴት እንደተደረገ መልስ የሰጡበት በጣም ብዙ አስቀያሚ ሁኔታዎች ናቸው የሚፈጠሩት። ማንም በዚህ ዊን የሚያደርግ ነገር የለም። ግን የሚያሳዝነው ነገር እንደዛ ሁሉ ገበና ወጥቶ በኋላ ሉዝ የሚያደርጉት ቦርዶቹ ናቸው። እዛ የሚኖሩት ካህናቶች ናቸው። የእያንዳንዱ ሰው የእያንዳንዱ ቦርድ ውስጥ ያለው ኮንፍሊክት ኦፍ ኢንተረስት ይተነተናል። ገባችሁ? እና ይህንን አይዶኖ ይወቁ አይወቁ አላውቅም። ግን በተቻለ መጠን እዚህም እየገቡ የሚያዳምጡ አሉ። ደጋግመን ተነግረናል፣ ወደፊትም እነግራቸዋለን። አይ ግድ የለም እኛ እንደዚህ ነው ሄደው የፈለገውን ካሉ ፍርዱ ብቻ ሳይሆን ይሄ ነገር ተዘክዝኮ ለፐብሊክ መውጣቱ አንዴ ደግሞ ከወጣ ፐብሊክ ዳክመንት ነው። ማንም ገብቶ የተሰጠው መልስ ክሱን፣ ጥያቄዎችን፣ ምናምኖችን፣ ዶኪመንቶችን ፐብሊክ ዶኪመንት ስለሆኑ ለቤተ ክርስቲያናችን አጋልጣለ ብዙ ነገር የሚል ፍራቻ አለኝ። ግን ምን እናደርግ ነው ጥያቄ። ምንም ምርጫ ስለሌለን ነው በዚህ ዳይሬክሽን የተገፋ ነው። ይህንን ፍራቻ ነው በፊትም ብዙም እንትን ያላል ነው። አሁን ግን እንግዲህ ካልጠራ አይጸና፣ ካልፈረሰ አይጠራም ነው። እንግዲህ ይደርስና በቤተ ክርስቲያናችን ዋንስ ኤንድ ፎር ኦል በጠራ መንገድ የሚካሄድበት መንገድ እንፈልጋለን ማለት ነው። አመሰግናለሁ። ምናልባት ይህንን ዶክመንት ያው ከዚህ በፊት የተነጋገርንባቸው ዶክመንቶች ናቸው እዚህ ጋር ተከፍተው ያሉት። ይሄ የፍርድ ቤቱ ሊንክ ነው። ያው ሰበካ ጉባኤውም ሼር አድርጎታል፣ ከሳሾችም ሼር አድርገውታል። ሁሉ ስለ ፍርድ ቤት ያለው ዶክመንት እዚህ ጋር ነው ያለላችሁ እና በተለይ የመጨረሻው ዳኛው የወሰነው ውሳኔ አንብቡት። ምክንያቱም ከሳሽም ሲናገር የራሱን ነው የሚናገረው ብላችሁ የምታስቡ፣ ተከሳሽም ሲናገር የራሱ ነው ብላችሁ የምታስቡ እና ያናንተን ደግሞ የራሳችሁን ደግሞ ውሳኔ እንድትወስኑ ዶክመንቱን ይሁን። እኔ በበኩሌ ሁሉንም እየተከታተልኩት አይቼዋለሁ እና ብታዩት የበለጠ ከሚነገሩ ነገሮች ራሳችሁን ትጠብቃላችሁ። ማን ምን ተናገረ የሚለው እና የተነገረው አሁን አቶ ኃይሌ ያለው ይህንን ጥያቄ አነሱ የሚለውን ራሱ እዚህ ላይ ገብታችሁት በጣም በተወሰነ በ4-5 ፓራግራፎች ውስጥ መልሱን ታገኙታላችሁ። ከዛ በኋላ ሂደቶች ከዚህ በኋላ ሊከሰቱ የሚችሉ ሂደቶች በምንድን ነበረ መቆም ያለባቸው የሚለውን በዛ ራሳችሁ መወሰን ትችላላችሁ ማለት ነው። አስደሳች አንድ ጊዜ ዴሪቬቲቭ አክሽን የሚለው ላይ ሊጠቃለሉ የሚችሉ ሁለት ፖይንቶች ነበሩ ከዚህ በፊት ሼር ያደረጋቸው። እነሱም ሰው ቢያው በቅርብ ካለው ብታሳያቸው ደስ ይለኛል። ቢኮዝ ዴሪቬቲቭ አክሽን ብዙ ከቨር የሚያደርጋቸው በጣም ብሮድ ቶፒኮች ስለሆኑ እንደው አይዲያ ለመስጠት በቅርብ ካለ እሱን ሼር ብታደርግ እንኳን ያለኝ
አይመስለኝም። እስቲ ቆይ አንድ ጊዜ እንትን አድርጌ ትወጣለህ አንድ ጊዜ ይሄ እዚህ ጋር የምታዩት just simple Google search ሁኔታውን ሊያስረዳችሁ ይችላል። አሁን derivative action common reasons እዚህ ጋር አሉ የተቀመጡ breach of fiduciary duty አለ by directors of or officers ነው የሚለው so ይሄ ቦርዱን የሚመለከት የተመደቡበትን ስራ ሰርተዋል አልሰሩም በሚለው ነው ህጋዊ ሆነ ጥያቄ። ሌላ ሚስማኔጅመንት ኦፍ ኮርፖሬሽን አሴትስ ነው የቤተ ክርስቲያንን ወይንም የድርጅቱን የኮርፖሬሽኑን ንብረቶች አግባብ ባልሆነ ሁኔታ ተጠቅመዋል የሚል ነው። ያም ዌስት እና improper use of corporate funds ነው። ይሄ ደግሞ በገንዘብም ሁሉ ነክን ያጠቃልላል። ሌላ ፍራድ እና ሚስ ሪፕሬዘንቴሽን ነው። ይሄም ህገወጥ የሆኑ ነገሮችና በማይሆን ሁኔታ ለምሳሌ ገንዘብ አለን ሳይኖራቸው አለን ብለው ዶክመንት ሳይኖራቸው አለን ብለው ወይ አባል ኖራቸው ሳይኖራቸው አለን ብለው ክሌም የተደረገ ነገር ካለ በዚህ ሚስ ሪፕሬዘንቴሽን እና ፍራድ ላይ የሚታይበት ሂደት አለ እና ኮንፍሊክት ኦፍ ኢንተረስት አለው። እና ኮንፍሊክት ኦፍ ኢንተረስት ማለት አሁን ሰሞኑን ሁሉ ሲወራበት የነበረ ነው። ከሌ ደሞዝ እያገኘ እንዲህ ይሆናል፣ ይሄንን ድርጅት ኢንስቲትዩት መቋቋም የለበትም፣ ደሞዝተኛ የራሱን ደሞዝ ለመጨመር ሰበካ ጉባኤ ላይ መቀመጥ የለበትም፣ ተጨምሯል ወይ? እነዚህ ሰዎች ለራሳቸው ነው ወይ እየሰሩ ያሉት ነው ወይስ ለቤተክርስቲያኑ ወይ ለድርጅቱ ኢንተረስት ነው እየሰሩ ያሉት የሚለውን የሚያጠቃልልበት ሴክሽን። ስለዚህ 1 2 3 4 አካባቢ 4 ከዛም በላይ ይኖራል ብዬ ነው የማስበው። ግን በትንሹ በእነዚህ 4 ቶፒኮች ውስጥ ነገሮች ጥያቄዎች ሁሉ ሊነሱ ይችላሉ። ስለዚህ ይሄ የማይነካው ነገር የለም በዚህ በአራቱ ቶፒክ ላይ እስካሁን እስከዛሬ የምናወራቸው ነገሮች ወይ የቤተ ክርስቲያን ችግር የተባሉ ነገሮች በሙሉ በአንደኛው ካታጎሪ ውስጥ ሊገባ ይችላል። ስለዚህ በጣም ሰፊ የሆነ ነገር ነው ዴሪቬቲቭ አክሽን። ይሄ ነው አይደል አቶ ኃይሌ? ምናልባት ሌላ ይሄ ነው ሌላ ዶክመንት ነበር ስፔሲፊክሊ ዲቴል የሚያቀርብ ግን ይሄ በጣም ጀነራል ስለሆነ እንዳልከው እያንዳንዱ ቶፒክ በጣም ብዙ ነገር ነው ውስጡ የሚይዘው። አንድ ነገር ብቻ አይደለም። ሚስ ዩዝ ኦፍ ፈንድስ ሲባል ምን ማለት ነው ብለን ብንተነትን ከቤት ኪራይ ከመክፈል እስከ ዩቲሊቲስ ከመክፈል እስከ እንዴት ነው ቤተክርስቲያኑን የምንጠቀምበት አይነት እያንዳንዱ ከ10 ከ15 ከ20 በላይ ፖይንት እየተደረገ ዲቴል መውጣት ይችላል። እዛ ላይ እያንዳንዱ ያው ማስረጃ ማቅረብ አለባቸው ማለት ነው። እንግዲህ ምን ማድረግ አይቻልም። እሱ እንግዲህ በጣም ከባድ ሁኔታ ውስጥ ነው የሚያስገባው። ሚሚ እንዳለችው ይህንን አውቀው ነው ወይንስ ከአሁን በኋላ ማን አለብኝነት ነው ወይንስ ከአሁን በኋላ የትማይደርስም ሞቷል ነው? አይ ዶንት ኖ ስቲቢያኖስ ብዙ ስለ እነሱ ሜንታል ሁኔታ ለማወቅ በጣም ይቸግራል። እንዳልሽው ግን የሚያነቡ የተማሩ ሰዎች ናቸው ከጥቂቶቹ በስተቀር እኛ ተማርን ብለው አንባለን የሚሉ ሰዎች በሚያስረዷቸው መንገድ ከሆነ አሁን
ቤተ መቅደሱ ላይ የሚወጡ የሚያወሩት ነገር ከሆነ በጣም የተሳሳተ ነገር ነው የሚያስረዷቸው ስለ ህግ እንኳን አካሄድ እና ግን ዞሮ ዞሮ ምን መሰላችሁ አለማወቅ ከፍርድ አያድንም። ሳናቅ ነው ማለት አይችሉም። ከተከፈተ በኋላ ነው ፍርድ ቤቱ ሳናቅ ነው እንዲያደርግ ነው ብሎ ሪስፖንስብል ያንን እንግዲህ እኛም በተቻለ መጠን በምንገናኝበት ጊዜ ልናስረዳቸው እንችላለን ወዴት እያመራ እንደሆነ ነገር ካዳመጡን አዳመጡን ካላዳመጡን እንግዲህ መልካም። ሌላ ሰው መድረኩን ተጠቀሙበት። የሰበካ ጉባኤ አባላት እዚህ ውስጥ ካላችሁ ብትመልሱልን ደስ ይለናል። ስለ ጉዳዩም ላይ ያላችሁ ማሳብ ካለ ግድ ይሄ አሁን እንከሳለን በሚል ሁኔታ ብቻ መድረክ እንዳይያዝ ካላችሁ መድረኩን ተጠቅማችሁ ይሄ ነገር አይሁን እስቲ ቆኛ ያሰብንበት በዚህ መንገድ ነው እና ይሄ ነገር እስቲ ስንገናኝ እንወያይበታለን በሚል መድረኩን ተጠቀሙበት። ያው ብዙ ቀን ግብዣ ተጋብዛችኋል። ያው አንድ ሰው ብቻ ነው ከእናንተ ጋር የተገኘው፣ ግን ምናልባት መልሶችን በክሊር ለመመለስ መድረኩን ተጠቀሙበት። ሌላ ጥያቄ ያለው ሰው መድረኩን መያዝ ይችላል። ሰዓታችን 1 ሰዓት ከ20 ሄደናል። 1 ደቂቃ ልጠብቅና የዛሬውን እጅ ያወጣ ሰው አለ። አንድ ሚኒት ሪኩዌስት አድርጌያለሁ ለመናገር ከሆነ መጀመሪያ። እሺ፣ ሰላም፣ እንዴት አመሻችሁ? እሺ፣ እግዚአብሔር ይመስገን። እንዴት አመሻችሁ? ሀሳብ ለማቅረብ ነው። ቅዳሜን እንዴት ነው ለወደፊቱ እሁድ ቸርች ስላለ የቅዳሜውን ብን ማለት አርብ አድርገን ቅዳሜን ብንዘለው ምን ይመስላችኋል ለማለት ነው ሀሳብ ለማቅረብ። ጥሩ። ምናልባት ኔክስት ቅዳሜ መሰለኝ ሌላ ውይይት ማነው ሽምግልና ውይይት ያላቸው ይመስለኛል። እንግዲህ ከዛኛው ቅዳሜ በኋላ ያለውን እናስብበታለን። ራሱ የሚቀጥሉትም የነገ ማታም አለን፣ ገና ሰኞ ማክሰኞ አለን። የተለዩ አጀንዳዎች አሉን። እኔ በኩል አቬለብል ነኝ። ያው ላስት ታይም እንደተናገርኩት አጀንዳዎች ካሉ እንወያይበታለን። ግን አጀንዳዎቹ ካለቁ ወይ ደግሞ መዝለል ያለብን ቀን ካለ መወያየት እንችላለን። ሰጀስሽን እሺ፣ ቅዳሜውን 1 ሰዓት ብቻ እናድርግ። ጥሩ። ከማቋረጥ በደንብ እንትን ብለን ለ1 ሰዓት 10 o'clock የመጨረሻው እዛ ኤክስቴንድ እናታደርገው አንዱ ግን ላይ ዘጋን ብለን አድርገው እንደሱ ይሻላል ከማቋረጥ። እሺ፣ ነገ ምናልባት ቤተክርስቲያን ስትሄዱ ሰበካ ጉባኤ አባላትን ካገኛችኋቸው እስቲ ጋብዟቸው። ኢን ፐርሰን ለመጋበዝ ደግሞ ሞክሩ። እንደው አለፍ ሆልዌብ ላይ ስታገኟቸው ኧረ ኑልን ድምጻችሁን አሰሙን በሏቸው እስቲ። እርሊ መጀመሩስ በ9 o'clock ፋንታ በ8 o'clock ቢጀመርስ ቅዳሜ? እኔ እንኳን 8 ላይ ብዙ ጊዜ አይመቸኝም። ከ8 በፊት ሚቲንጎች አሉኝ። እንደው ለኩዊክ የተወሰነ ሚኒት ካልሆነ በስተቀረ ሚቲንጎች አሉኝ። 9 ጀምሮ ባለው ሰዓት ላይ ብዙ ጊዜ ነፃ ነኝ ያለሁት። ኦኬ፣ በቃ ሚሚ እንዳለችው ቅዳሜን ለ1 ሰዓት እናደርገው ከማቋረጥ በቃ በዛው ሰዓት ይሆናል። እሺ፣ ስለዚህ ነገም ይኖረናል። በጊዜም እያቋረጥን ያለውን ይሆናል ማለት ነው። በዛ ነው ስምምነታችን። ጥሩ። እሺ፣ ጥያቄ ያለው ሰው አለ መሰለኝ። እስቲ ፖስት የተደረገ
ቤተ ክርስቲያኑ ለመኖሪያነት ይፈቀዳል ወይ የሚል ነው። ከዚህ በፊት ተነስቶ ተወያይተንበታል። ያው ማናችንም እርግጠኛ የሆነ ነገር ባይኖረንም እንግዲህ እነሱ እዚህ ኖረው ቢሆን ኖሮ ህጋዊ የሆነውን ዶክመንት ስላዩ ምናልባት ይመልሱልን ነበር። ለጊዜው ግን ያው ከዚህ በፊት ከአንድም 2-3 እሱ ጥያቄ ተነስቷል እና ምንም እርግጠኛ የሆነ መልስ የለም። መልካም በቃ ዛሬ በዚህ እንዝጋው። ሌላ ጥያቄ ያለው ሰው ካለ 1 ደቂቃ ብቻ ልጠብቅ፣ በዚህ እንጨርስ ዛሬ። እሺ የዛሬው በዚህ በቀናል ማለት ነው። ምናልባት ከገባችሁት ዩዘር ውስጥ ካህናት ወይ ዲያቆናት ካላችሁ በጸሎት እንድትዘጉልን ጠይቃለሁ። እሺ እንደተለመደው እንግዲህ ከዚሁ ጋር ይልቃል። ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነት ጉባኤያችንን ስብሰባችንን አስጀምረህ ከፍጻሜ ስላደረስከን እናመሰግናለን። በቸርነት የቀረውን ምሽት ሌሊት ባርከህ ቀድሰህ ሰላም ታሳድረን ዘንድ ስራችንን ትባርክልን ዘንድ ያሰብነውን ታሳካልን ዘንድ በቸርነት ለቤተ ክርስቲያናችን ለአጥቢያችን ሁሉ ሰላሙን፣ ፍቅሩን፣ አንድነቱን ታድለን ዘንድ በቸርነት መገፋፋቱን፣ ክስን፣ ሁሉን ነገር አርቀህ ሁላችን በሰላም በአንድነት ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተባረከ ሌሊት ያድርግልን። በሰላም ደሩ። አሜን። አሜን። ተናስቶልኝ አሜን አሜን።